አዎ የእናት ሞት እኮ ነው። እንዴት ላይ ከብደው ይችላል? አዎ ወይዘሮ ሰማሪ ሁላችንም እናት ነበረች። ሀዘኑ በጣም ከባድ ነው። ቆይ ግን የኔ ልጅ ሜርሲ እዚህ ቤት የመጣችው ለለቅሶ ብላ ነው አይደል? አይደለም፣ ቆየች። ለመኖር ነው የመጣችው። እህቴ ታዲያ በዚህ ጉዳይ ምን ነበር ሀሳቧ? ደስተኛ ነበረች። የእውነት ግን እጇ ካለበት እንደ ቋጥራ ሰልስዬ የሚሰቅላት ሰላም እንዴት ናችሁ? የኖላዊት ዩቲዩብ ቻናል ቤተሰቦቼ በያላችሁበት ሰላማችሁ ብዝት ይበልልኝ። እንኳን ደህና መጣችሁ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ፣ ላይክ በማድረግ ቤተሰብ እንሁን። ነባር ቤተሰቦቼ እንደተለመደው ላይክ እና ሼር እያደረጋችሁ አብረን እንቀጥላለን ማለት ነው። በዚህ ተወዳጅ ድራማ ድር የተሰኘ ተከታታይ ክፍል ነው። በክፍል 11 ነው ያልኩኝ። ስትጀምሩ ሁላችሁም ላይክ እያደረጋችሁ በዚህ ድራማ እንግዲህ ታማኝነት አለ፣ ቤተሰብነት አለ፣ ፍቅር አለ፣ አለመታመን አለ፣ ሰው ለማጥፋት ሁልጊዜም ደግሞ ተግተን የምንሰራ ሰዎችም አለን። አንዳንዶቹ ደግሞ የራሳቸውን ሕይወት ትተው ስለ ሰው ብቻ የሚጨነቁ ልበቀና ሰዎችም አሉ። ሀዘን ሲመጣ አብረው የሚያዝኑ፣ ደስታ ሲመጣ አብረው የሚደሰቱ፣ አንዳንዶቹ ደግሞ በሰው ደስታ እንግዲህ የሚቀኑ፣ በሰው ሀዘን ላይ ደግሞ እጅግ ጨቤ የሚረጡም በጣም ብዙ ሰዎች አሉና ብዙ ነገር ያስተምራሉ ብዬ አስባለሁ። በዚህ ድራማ ላይ ጎልቶ የሚታየው ደግሞ በቀልነትን ያሳያል ማለት ነው። ምንም አጠገባችን ሆነው ማንነታቸውን ደብቀው በስውር ግን የእኛን መጥፋት የሚያሳዩ ብዙ ሰዎች አሉ አይደለ? አይበለውና ማለት ነው። ግን ሁላችንም ልንጠነቀቅበት ይገባል። በተለይ ደግሞ ሰው ከሰው ጋር ሲኖር የራሱ ማንነት አለው። ሆኖም ግን ደግሞ በዙሪያችን ሰው ለምን ወደደን፣ ለምን ከበበን፣ ለምን ቀረበን ብለንም መጠየቅ አለብን። ሰው ለምን ወደደን፣ ለምን ጠላን የምንልበት ታይም አንዳንድ ጊዜ ቢኖር አሪፍ ነው ብያለሁ። ምክንያቱም አብዛኛውን ጊዜ ሰው ለምን ጠላን ብለን ነው እንጂ ሰዎችን የምንከታተለው ለምን ወደዱን፣ ለምን ቀረቡን ብለን ምንም ውስጣችን ላይ የምናስበው ነገር የለምና በዚህ ድራማ ላይ የተረዳውበት ነገር ቢኖር ይሄንን ነው ማለት ነው። ድራማው ሲጀማመር እንግዲህ ስማቸው የቱርክ ስም ነው፣ ለመጥራት ትንሽ ይከብዳል። ሞር ደግሞ እኔ ድራማው በጣም ነው የወደድኩት፣ በጣም ማለት ነው። ግን ስማቸው እንዲሁ ዝም ብሎ ራሱ ያስቀኛል ማለት ነው። እንግዲህ ድራማችን ሲጀማምረው የሚጀምረው በሚያሳዝን ሁኔታ ሰርግ ላይ ባሉበት ሰዓት እንግዲህ ትልቅ ስጦታ ይመጣላቸዋል። ስጦታውም እንግዲህ ሲከፈት ያልጠበቁት ነበረ ማለት ነው። ምክንያቱም ይህንን ያደረገው ሰው የቅርብ ጠላት እንጂ የሩቅ ጠላት ሊመጣ መቼም አይችልም። በዚህም እንግዲህ ቤተሰቡ ተደናግጦ እያለ ሁሉም ሰው ሀሳብ ላይ ነው የነበረ ማለት ነው። እሱም የተላከላቸው ስጦታ እንግዲህ የአንድ ሰው እጅ ተቆርጦ በካርቶን ላይ ነበር ሰርፕራይዝ የተደረጉት ማለት ነው። ታዲያ በዚህ ሰርፕራይዝ የሆነው ነገር ለእነሱ ሙሉ ቤተሰቡን እንግዲህ አስደንግጦታል ማለት ነው። አቶ አምነን እንግዲህ የትልቅ ድርጅት ባለቤት ነው። ራሱን ደግሞ ንጉስ ብለው የሚያስቡት በዙሪያዎቹ ደግሞ 3 ሴቶች የኔ ነህ በማለት ሶስቱም የራሳቸው ውድድር የራሳቸው የመለያየ ፍቅር እንክብካቤ ይሰጡታል ማለት ነው። ከዚህ መካከል እንግዲህ ከሶስቱ አንደኛዋ ምንም እንኳ ቢወዳትም ቤሊን የተባለችውን በጣም ይወዳታል። ነገር ግን በእሷ እልህ ምክንያት እንግዲህ ጀሪ የምትባለዋን ሴት ይመርጣል ማለት ነው። ጀሪም እንግዲህ እንደ አጋጣሚ ምንም ጊዜ ባይሰጣትም ልቧ ሁሌም ቢሆን የእሱ እንዲሆን ነበር የምትፈልገው፣ እሷም ሆናለች ማለት ነው። በስተመጨረሻም እንግዲህ በመጠጥ ስካር በማድረግ ስካር እንዲሰክር ወይ ደግሞ ራሱን እንዲስት የሚያደርግ መድኃኒት ትሰጠዋለች ማለት ነው በመጠጡ ላይ። በዛ ሰዓት እንግዲህ አብረው ያድራሉ ማለት ነው። በዚህ ምክንያት እንግዲህ አብረው ሲያድሩ ግዴታ ቀለበት ማድረግ አለብኝ ብሎ አጭር ዝግጅት ያደርጋል። በዚህ ሰዓት ነበረ ታዲያ ስጦታው እጅ የተቆረጸ በካርቶን የተላከላቸው ማለት ነው። በዚህ መካከል እንግዲህ ሲፈን እዚህ ጋር የምትመለከቷና ቤሊን የሚባሉት ሁለቱ ሴቶች ለውድድር ቢቀርቡ ነገር ግን ላሜን ወይም ደግሞ ለአምነን ምርጫ አልሆነላቸውም ማለት ነው። በዚህም እንግዲህ ሲፈን እዚህ ቀደም እናቷን በጣም ትጨቆንና
በህይወት በልጅነቷ ያየችውን ነገር መርሳት ስላልቻለች በቀል ነበር የመጣችው። ብትችል ልጁን አግብታ ንግስት ሁና የምትፈልገውን ህይወት መኖርና የምትፈልጋቸውን ሰዎች ማጥፋት ነበረ። ካልቻለች ደግሞ የእናቷን ቃል ለማክበር እዚህ ታግሳ እየኖረች እናያታለን። እዚህ ጋር በቪዲዮ የምትመለከቷት ደግሞ መርሲን ትባላለች። መርሲን ማለት እንግዲህ የአቶ አምነን አክስት ነች ማለት ነው። እንግዲህ መርሲ ለአምነን የወንድሙ ልጅ ነች ማለት ነው። ቢሆንም ደግሞ የአምነንና በፍጹም አትወዳትም ነበረ። በዚህ ምክንያት እንግዲህ ጀሪ የምትባሏን ሴት መድኃኒት አስቀይራ ራሷን እንድትስትና አልጋ ላይ እንድትሆን ታደርጋለች ማለት ነው። በዚህን ሰዓት ታዲያ እሷ ቪዲዮ ትቀርጻታለች ማለት ነው። ለምን ቪዲዮ እንደቀረጸቻ ደግሞ መጠቀሚያ ስላደረገቻት ነው ማለት ነው። ሲፈን ደግሞ የእሷ ተንከባካቢ ሆና እናት ሰሊማንን ስትንከባከባት ነበር። ሰሊማም ደግሞ መርሲን የምትባላ ሴት እንደማትወዳትና ፍጹም እንደማትግባባ እንዲሁም ለበቀል እንደምትፈልጋት ሚስጥሯን በሙሉ ለጠላቷ ሳታውቀው ትናገራለች ማለት ነው። ታዲያ እናት ሰሊማም አልጋ ላይ ከዋለች በኋላ ሲፈን ትሄድና አፍና ትገላታለች ማለት ነው። በዚህም እንግዲህ መላ ቤተሰቡ ሀዘን ላይ ይሆናል ማለት ነው። በዚህም መርሲ ማን እንደገደላት ለምን እንደዚህ እንደሆነ በውስጧ እያሰበች ነው። ግን ስለሞተች እሷም ትፈልገው የነበረውን ነገር ሁሉ ስለተሳካላት ደስ ብሏታል ማለት ነው። የአቶ አምነን የእናቱ እንግዲህ መታ ደግሞ ሁሉንም ነገር በዝርዝር ትጠይቃቸዋለች። ማንም ሰው ትሞታለች ብሎ እያስብም አልነበረም እና ዛህራም ልጅሽን ደስታሽን ሳታይ የልጅሽን አለም ሳታይ እንዴት ሳናስታመምሽ ብላ በጸጸት በጣም እንትን ትላለች። ቤሌንም ብትሆንም በጣም የዋህ የተረጋጋች አስተዋይ ናት። ለአምነን ያላት ክብር ለሙሉ ለሰዎች በሙሉ ያላትን ክብር የምታሳይ ጥንቅቅ ሴት ናት። ነገሮችን በዝምታ የምታል ክፉ ቢናገሯት ምላሽ የማትሰጥ ነገር ግን እሷ የምትናገረው አንድ ቃል ደግሞ አሳማኝ የሆነ ነው። ነገር ግን ሰዎች ደግሞ በዚህ ትህትና በዚህ ደግነቷ ማንም ሰው አይወዳትም ማለት ነው እና ራሷን ችላ የምትኖርና ከእናት ዛህራ ጋራ አብራ ተባብራ አንድ ሆና የምትሰራ ናት ማለት ነው። ታዲያ አምነንም እንግዲህ ቤሌንን በጣም ይወዳታል። ነገር ግን በሁለቱ መካከል ያለው ነገር ምንድነው? ሽንፈት ነው። ሽንፈት ሁላቸውም ቢሆን መሸነፍ አይፈልጉም። ቤሌን ከሱ ይምጣ፣ እሱ ደግሞ እኔ እንደዚህ ስለወደድኳት የምርም ስለናቀች ነው ስለቀረብኳተኝ እየኮራችብኝ ነው በማለት እንግዲህ ሳያውቀውም አውቆትም በስህተት እንግዲህ ጀሪ ምርጫ አድርጎታል ማለት ነው። ጀሪም እንግዲህ በስተመጨረሻ ሀዘኑ ላይ ነው ያለችው። አማቴ እንዴት ትሞታለች የልጇ ልጅ ሳታይ እንዴት ብላ ደግሞ ለመርሲን በምትናገርበት ሰዓት መርሲን ደግሞ በዚህ በጣም ትናደዳለች። እንዴት ሞተች ብላ ስትጠይቃት እንኳን አንቺ በሰጠሻት መድኃኒት ነው፣ ስለዚህ መሞት ያለበት ሰው ሞተ፣ ለዚህ ደግሞ ተጠያቂው ራስሽ ነሽ፣ ለምን ብለሽ እንዴት ትጠይቅኛለሽ? እኩል ቆሜ ስለወሮሽ ጓደኛ እንዳልመስልሽ ትልና በፊት መጠቀም አድርጋት የነበረችውን አሁን ላይ ትግዳታለች ማለት ነው። ጀሪም አሁን ላይ ምንም ነገር የነቃች ነገር የላትም። ጓደኛዬን አስከፋዋትኝ እንደዛ ማለት አልነበረብኝም በማለት እንግዲህ እሷን እንዳጠመደቻትና በቪዲዮ እንደያዘቻት መድኃኒቱን ስትቀይር ሁሉ ይዛታለች። ግን ጀሪ እስካሁን ምንም ነገር የምታውቀው የለም። ጀሪ ላይ አሁን ያለችው አማቷ እንዴት እንደሞተች ብደነግጥም ስለ ባሏና አሁን ላይ ደግሞ እርግዝና ላይ ጀምራለች ማለት ነው። ያረገዘችው እንግዲህ በአንድ ሌሊት ቅጽበት አርግዛለች። በዚህም ደግሞ አቶ አምነን እንግዲህ በጣም የእናቱ ሞት ልቡን ስብር አድርጎታል። እንዴት ሊሆን ይችላል? ስጦታ ያንስ ካርቶን ማን የላከው እና እናቴ ደግሞ በድንገት እንዴት ትሞታለች እያለ አሁን ላይ ጭንቀት ላይ ይገኛል ማለት ነው። ቤሊን እንግዲህ በተቻላት መጠን ለአምነን ካጠገቡ ሁና አታልቅስ፣ ያንተ ማልቀስ ለእናትህ ምንም አይጠቅማትም፣ አንተ ጠንካራ ሁን ትለዋለች። እሱም እንግዲህ ለየትኛው ህይወቴ እጨነቃለሁ፣ ስለዚህ የእናቴን ነገርማ መቼም ቢሆንም አልረሳውም በማለት እንግዲህ ስለ እናቱ እያሰበ እናየዋለን ማለት ነው። እና ዛህራም ቢሆንም አብራት ለረጅም ጊዜ ስለቆየች እንግዲህ አብረው በሰራተኝነት እሷ ብታገለግላትም ልቧን ነው የነካችው። ምክንያቱም ሳላስታመማት ሳልጠይቃት ምን ሆነች ሳልላት እንዴት በዚህ ልክ ትጨክናለች በማለት እዝን ብላ እናያታለን ማለት ነው። ሌላው ደግሞ በዚህ ጉዳይ ላይ ሲፈን ላይ አሁን ላይ ስለ አምነን በጣም አዝኗለኝ በጣም ተክዟለኝ ብላ ስትጠይቃት መርሲ ለምን አያዝን? የእናት ሞት እኮ ነው፣ የእናት ሞት ደግሞ ማለት ቀላል አይደለም ብላለች። ምንም እንደተፈጠረ ምንም እሷ እንዳጠፋች ጭራሽም አልደነገጠችም። ምንምም አልመሰለትም። የበለጠ እንዲሁም የእናቷን በቀል ስለተካችላት ማለት ነው።
ከማፈኗ በፊት ስታፍናት እንግዲህ አወቅሽኝ፣ አስታውሽኝ እኔ የጉብኔሽ ልጅ ነኝ በማለት ሲፈን ስትናገራትኝ እናት ሰሊማ በጣም ነበር የደነገጥሽው። ቆይ እንዴት ከየት መጣሽ ብላ ስትጠይቃተኝ እናቴ አንድ መልእክት አስቀምጣልሻለች፣ ለዚህም ደግሞ የሆነው ነገር ምንድን ነው አደራ ብላኛለች፣ አሁን ያንን ልፈጽም መጣው ስትላተኝ ምንድን ነው ያለች ብላ ትጠይቃታለች። እሷም እንግዲህ አሁን እሱን በደንብ አሳይሻለሁ በማለት እንግዲህ ትራስ አንስታ ነበር ያፈነቻት ማለት ነው። ስትንፈራገጥም ምንም ነገር ሰው አልመጣላትም። እንግዲህ ህይወት አንዳንዴ እንደዚህ ናት እና እሷ እንድትንከባከባት ሚስጥሯን ሁሉ የነገረቻት ለጠላቷ ነበረ። ጠላቷም እንግዲህ መልሳ እጇ ላይ ወድቃለች ማለት ነው። ግን እናት ሰሊማ መሞት የለባትም ነበር ብዬ አምናለሁ። ምክንያቱም የልጇን ደስታ ሳታይ ወይም ደግሞ ህይወቷን በደንብ ሳታጣጥመው ሳትኖረው እንደዚህ በቀላሉ መሞት አልነበረባትም። ለድራማው ድምቀትም ቢሆንም ግን ደግሞ ድራማው ልብ አንጠልጣይ ነው። በሳምንት አንዴ ነው የሚለቀቀው። ገብታችሁ ብታዩት እናንተም ትማሩበታለች። እንግዲህ ንጉስ አምነንም እንግዲህ በቅርቡ ደግሞ የልጅ አባት ይሆናል ማለት ነው። እንደ ዋዛ የጀመረው ፍቅር እንግዲህ የልጅ አባት ሊያደርገው ነው ማለት ነው። እሱም እንግዲህ ጀሪ ያደረገችው ነገር ሽንቷን ስትመረምረው እርግዝ እንደሆነች እና እንደደነገጠች ትናገራለች። ከዛም እንግዲህ መርሲ እንታረቅ እባክሽን ስትላት እንኳን ቼክም አላረገቻትም፣ ስቃ ነበር የሄደችባት ማለት ነው። እና አንዳንድ ጊዜ ሰው እኩል ሲያወራን ለምን አወራን ብለን ብንጠይቅ ጥሩ ነው እና ራሳችን ዘወር ብለን እንድናይ የሚያስተምር ድራማ ነው። ሌላ ደግሞ በቀል በይቅርታ የሚታለፍ ቢሆን አሪፍ እያስባለሁ። ምክንያቱም እዚህ ጋር ስናየው ማለት ነው በቀል የእናት ሞት አይነው ክፉ ነው፣ ከልብ በጣም ያማል። ግን ደግሞ ሞትን በሞት ድል ማድረግ አንችልም። ምክንያቱም በይቅርታ ብናልፈው ለእኛም ጸጸታችን ነፃ እንሆናለን ማለት ነው። እና ሁሉ ነገር በይቅርታ ብናልፍ መልካም ነው ያስባለሁ። ድራማው ላይ ግን እንደዛ አልሆነም። እንግዲህ ለወደፊት የሚሆነውን አብረን የምናይ ይሆናል። በቀጣይ ክፍል ይዤላችሁ እመጣለሁ። ይህ በክፍል 11 ይሆናል ማለት ነው። በቀጣይ ቪዲዮ ደግሞ እስክንገናኝ ድረስ ቸር ቆይልኝ። ላይክ እያረጋችሁ ቴንኪዩ